በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለም አሜን። ወንድማችን በመጀመሪያ ወንድማችን ብሩክ እንደምቆየ እንደምሰነበት ሰላም ነው ወይ? እንደዚሁም ደግሞ የኢትዮጵያ ዓለም ብርሃን ቤተሰቦቻችን፣ አባቶቻችን፣ እናቶቻችን፣ እህቶች፣ ወንድሞቻችን እንደምን ናችሁ? እንደምን ከረማችሁ? አሜን። እግዚአብሔር ይመስገን። መብርሃን ወላዲተ አምላክ ስሟ የተመሰገነ ቅዱሳን ጻድቃን ሰማዕታት ነቢያት ሐዋርያት ደናግል መነኮሳት ቅዱሳን መላእክት እግዚአብሔር ባመሰገናቸው ተራዳኢታቸው እግዚአብሔር ባከበራቸው ስማቸው የተመሰገነና የከበረ ይሁን። አሜን ይደረግልን። አሜን። ወንድማችን ብሩክ እንደምን ቆየ? ሰላም ነው ወይ? በድጋሚ አንድ ህልም አይቼ ነበረ። እኔ ህልምም ይሁን ምንም ይሁን እንደው ሰውን ካስተማረ ብዬ ነው ምናልባት ወደ አንተ ላቀርብ የፈለግኩት። በመጀመሪያ እኔ እንደ ኃጢአተኛ ወራዳ በደለኛ ወንድማችሁ ብዙ ጊዜ ያው ከሰው ጋር ስንኖር እንደ ኢትዮጵያ ዓለም ብርሃን አሁን በዚህ ሰዓት በጣም ነው ከአቅም በላይ ልጆቻችን ይጨነቃሉ እና ለምን በተለያየ መንገድ ሰው እንትን ስለሚል መቼ ነው ትንሳኤው? መቼ ይሆናል? መቼ ይሆን የሚለው በቃ ቶሎ ቢሆን የሚለው በጣም ብዙ ሰዎች እንትን ይላሉ እና ከዛ የተነሳ አንዳንድ ሰዎች ደግሞ 2016 2022 ነው የሚለው አሉ። 5 ዓመት ሊቀር ይችላል የሚለው ብዙ ነገር አለ። ምንድነው አንዳንድ ጊዜ ምለው ዝም ብላችሁ ጸልዩ፣ እግዚአብሔርን ጠይቁ ተብሎ መጠየቅ ነው እንጂ ዝም ብሎ እኮ በዚህ ቀን ማለትም አይቻልም። መጽሐፍ ቅዱስም የሚለው እኮ የእግዚአብሔር መንግስት በመጠባበቅ አትመጣም ነው የሚል እኮ አለ የእግዚአብሔር ቃል ማለት ነው። ስለዚህ ምንድነው አንዳንድ ጊዜ እንደ በቀደማችን በምናገለግለው በጽዋ ላይ በቃ ለምን ሰው መደክም የመሰልቸት ባህሪ አለ አሁን በዚህ ሰዓት እና እግዚአብሔር ሁላችንም በቃ ያበርታን። እኔም ደክሜያለሁ፣ በቂያለሁ፣ መነሳት ሁሉ በቃ ብዙ ነገር እግዚአብሔርን ራሱ እንደምን አደርክ እንደማውለው መብራንንም እንደዛው እንደምን ሰላም ነሽ እንደምን አደርሽ ለማለት ውዳሴዋን አምላካችን በተለያየ ነገር ለማመስገን ራሱ መቆም ያልቻልን ሰዎች ነን እና ምንድነው እሱ ማታ እንደዚሁ በቃ ተኛውና ምንድነው እሱ በቃ መብራን እንደው እኔ እስኪ በቃ ይሄ ነገር ሰው በተለያየ ነገር ስለሚያወራ እንደው ቀኑ ሩቅ ነው ወይ ምንድነው ይመስላል እያልኩ በቃ ሰላም ለኪ እያልኩኝ ከዛ በኋላ ሌሊት ተኛውና እንደዚህ መልእክቱን እያዳመጥኩ ምን ያለው በፊት ነው ፋሲካ አሁን ጾም ፍቺ ላይ እንደ ቤተሰቦቻችን እንደዚህ ተገናኝተን በአቅማችን ያለን እንደዚህ ከፍት ገዝተን ቅርጫ እንትን እናዘጋጃለን። ያ ነገር የሚገርማችሁ ነገር ይሄ ቅርጫ ተሰባስቦ እንደዚህ እንዳለ ለካ ይሄ ከፍት እናርዳለን። የቅርጫውን ከፍት አርደን ከዛ በኋላ ሰው ሳይ የተወሰነ ሰው ያለው ይመስለኛል። ከዛ ደግሞ እኔና ብልት አውጪ ቅርጫውን እንትን የሚሰራው ሰው ነው ያለው። ከዛ ስጋውን እንዳረደ ይሄ መጀመሪያ ስጋ ሲታረድ እንደምታውቁት ስጋ ይሰጣል። እንደዚህ መጀመሪያ ሰንበር ምናምን ነገር ይሰጥና ይቀምሳል። አሁን ከዛ በኋላ ምንም ሳናቅ ጾም የተወሰነ ስጋውን ይሰጠናል። ስጋው ሲሰጠን ዝም ብለን በልተናል። በላንና ከቆዩ በኋላ ጾሙ መቼ ተፈተው ነው ስጋውን የበላነው? ምን ልንሆንስ ደግሞ ስጋውን አሳረን? ለምንድነው ብዬ በጣም በቃ ተበሳጨው። በጣም ተበሳጨውና እንዴ ምን ሆነ ያረነው? ፋሲካው እንዴ ሳይፈታ ስንት ቀን ይቀረው እንዴት አረን ብዬ ጥያቄ ፈጠረብኝ። ከዛ በኋላ ያ የበላው ስጋም ትዝ አለኝ። እናንተ ምንም አላልኩ። ወደ ቤት ሄድኩና ባለቤቴ ወይኔ ጾም ሳይፈለካ ጾም አልተፈታም ስጋ እኮ በላን፣ ስጋውን በላን እያልኩ ምን እላለሁ ወደ ላይ መልሳለሁ። ይሄ በላሁት ስጋውን በሆዴ ውስጥ ያለው ይሄንንማ ሆዴ ውስጥ አላስቀርም እያልኩ ከሆዴ ውስጥ እንዳለ በቃ ይገርማችሁ ነገር መንገድ ሁሉ ሲሄድ ወዲና ወዲህ ሲመላለስ እንትን እላለሁ። ከዛ በኋላ እየተበሳጨ ወደ ላይ ይቅርታ ተታረደው ቦታ ወደ ላይ ሲሄድ
ሰው ተማሪዎች ምናምን ወዲና ወዲ ሰው ወዲና ወዲ ይሄዳል። ከዛ በኋላ ምን ይሆናል መሰላችሁ? እንትን ምንድነው እሱ የሆነ ሰዎች ኤክስትራ እኮ ጀመረች ይኸው እያያችሁ አይደል እያያችሁ ነው ይላሉ። ከዛ በኋላ ምን ይሆናል መሰላችሁ? ይሄ አውሮፕላኑ ጄት በቃ በየሜዳው እንትኑ መጣል ይጀምራል። በስመ አብ ወወልድ ወመንፈስ ቅዱስ እያልኩኝ እንትኑን ይጥላሉ ዝም ብለው ይሄ በጄታቸው በቃ ጦርነቱ ተጀመረ። አሁን ደግሞ ማታ ትላንት በተለቀቀው እንትን ላይ ምን አይቼ ሰምቻለሁ። ያ ምስክርነት መጨረሻ ላይ አንድ ወንድማችን ከውጭ ሀገር የለቀቀው ሁለቴ ነው የሰማው። አውሮፕላኖች ዝቅ ብሎ በከተማ ላይ ሲበሩ ምንድነው ከድሮ ከተደረገው በፊት እንትን በላይ ይላል። ከዛ በኋላ አያቸውና በአንደበቴ ቃል ኪዳኑ እላለሁ እናንተ እዚህ እንዴት ነው ዝም ብለን ነው የምንሄደው ብዬ ሁሉም ወደዛ ሲሄድ የሆኑ ሰዎች ሁለት ሴቶች ውሃ ተሸክመው ይሄዳሉ። እናንተ ሀገር እየጠፋ እናንተ ገና እንደዚህ እያላገጣችሁ ነው የምትሄዱት? እንደዚህ ነው እያላገጣችሁ የምትሄዱት? ቶሎ ቶሎ አትሄዱ? ምን እናድርግ ተሸክመናል ይሉኝ። ከዛ በኋላ እኔም ምን አደርጋለሁ ወዴት መሸሽ አለብን ብዬ ከሆነች ልጅ ጋር ያለን ወደ እንጨት ስር እንጠጋለን። እስኪ ትንሽ የሚያባርጉ እነሱ ግን አላባሩ። ከዛ በኋላ እንደዛው በቃ ጄቱ ወዲና ወዲህ እየመለሱ ይጥላሉ። በዚህ ውስጥ ብንና አልኩኝ እኔ ምን እንደሚያየው ፍቺ ምን እንደሆነ አልገባኝም። ወንድሞቼ እህቶቼ ወንድሜ ብሩክ ያስተማረኝ ይመክራል ካልክ እንድታስተላልፍልኝ ነውና እኔ ግን አንድ ጊዜው ሩቅ ነው ለሚለው ሰዎች እኔ ቀኑ ቅርብ በቃ እንደው አባታችን ቀኑ አልቋል ተጠናቋል ጨልሟል በቃ ነው ያለውና እኔ አንዳንድ ሰው አሁንም እንደ ቤተሰቦቻችን ቀኑ ገና ነው ሩቅ ነው ብሎ በቃ እስከመሰላቸት እና በቃ እንደው ከዚህ በፊት ወንድማችን ብሩክ ማራቶኑን መጨረስ ሮጦ አንደኛ መውጣት አይደለም በአቅማችሁ መጨረስ ነው እንጂ የተባለው በርትታችሁ መጨረስ ነው እንጂ እንደዛው እንትን እያላችሁ ወደ ኋላ ቀርታችሁ መውጣት አይደለም እንዳለው በአቅማችን መሮጥ ነው እንጂ ያለብን በቃ እንትን ብለን ሰልችተን በቃ ራሳችን መተው እንዳለብን ነውና ያየሁት። ወንድሜ ብሩክ ያስተማረኝ ይመክራል ወንድሞቻችን እንድትተላለፍልኝ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ፣ ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ፣ ኢትዮጵያ የሥላሴዎች የክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። እንደምን አለክ ወንድም ብሩክ? እንደምን ከረማችሁ የኢትዮጵያ የዓለም ብርሃን ቤተሰቦቼ? በውጭም በሀገሩም ውስጥ ያላችሁ እንኳን ለዚህ ለታላቁ የአብይ ጾም በሰላም አደረሰን አደረሳችሁ። ለዚህ ቀን ለዚህ ለታላቁ ወርና ለዚህች ዕለትም ስላደረሰን ሁሉ እግዚአብሔር ክብርና ምስጋና ከምድር እስከ አርያም ይግባው። እንዲሁም ወላዲት አምላክ እናታችን ቅድስተ ቅዱሳን አማላጃችን ክብርና ምስጋና ይግባት። ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሁላቸው በየክብራቸው የተመሰገኑ ይሁኑ አሜን። ወንድም ብሩክ ምስክርነት ላስተላልፍ ፈልጌ ነው። ካስተማረ እንድታየው ነው። ምስክርነቱም ምንድነው? እሱ በወርሃ የካቲት ውስጥ ያየሁት ህልም እንዲህ ነው። እሱም ምንድነው? እሱ በአንድ ቤተክርስቲያን ውስጥ ቀንዳቸው ትልልቅ የሆነ በሮች በግቢ ውስጥ ተኝተዋል። እነኛ በሮች በጣም ቀንዳቸው ያስፈራል እና በዛ ሰዓት አንድ ሴት ትልቅ ዱላ ትይዝና ትመጣለች። ያቺ ሴት እነኛ የተኙትን በሮች ሁሉንም አንዱንም ሳትመታ ይወጣ የለም። አንዱ ሲመታ አንዱ ተነስቶ አይደለም የሚወጣው። በዛው በተኙበት እንዳሉ በያዘችው ዱላ ቀንዳቸውን፣ ወገባቸውን፣ እግራቸውን እየሰባበረቻቸው ከዛ ከቅድስት ቤተክርስቲያን ግቢ ታስወጣቸዋለች። በምትመታቸው ሰዓት የምትለው ነገር አለ ያቺ እናት።
አንተ የ666 መተት ውጣ፣ አንተ የ666 መተት ከዚህ ግቢ ውጣ፣ አንተ ከቅድስት ቤተክርስቲያን ውስጥ የደብተራ መተት ውጣ። በሬውን ትመታዋለች። አሁንም አንተ የደብተራ መተት ከዚህ ግቢ ውጣ፣ አንተ የደብተራ መተት ከቅድስት ቤተክርስቲያን ለቀህ ውጣ እያለች እንደዛ ዙሪያዋን ቤተክርስቲያንን ዙሪያ ነው የተኙት እነኛ በሮች። ታስወጣቸዋለች እንደዚያ እየመታቻቸው ያንን ቃል እየተናገረች ማለት ነው። ከዛ ያንን ቃል መታ ካስወጣቻቸው በኋላ እሷ ፈረስ ተቀመጥና ትሄዳለች። በምትሄድ ሰዓት ሁለት አንገታቸው ላይ ሰንሰለት ያሉ ውሾች፣ ሁለት ውሾች ይመጡባታል። ከዛ እነኛ ውሾቹ በሚመጡ ሰዓት እሷ ከፈረሱ ላይ ትነሳና ክንፍ ታወጣና ትበራለች። በቃ እንዲህ ወደ ሰማይ ትሄድባቸዋለች። ውሾቹም አላገኟትም። እና ይሄ ከቅድስት ቤተክርስቲያን ውስጥ ያለው ችግር እየተወገደ ወይም ደግሞ መብራን እያስወገደች እንዳለች እና ከቤቱ ጥርጊያው እየተጠረገ እንዳለ ወቅቱም ይሄ የጥርጊያው ሰዓት እንደሆነ የሚያመለክት ይመስለኛል እንደኔ። እና ይህንን ህልም ስላየው ለወንድሞቼ ለማስተላለፍ ፈልጌ ነው። ወንድም ይኸው ለማለት ነው። አመሰግናለሁ። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ ሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ እርሰ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዥ፣ ይህ ቅዱስ ቃል ኪዳን የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ከአጽናፈ ዓለም እስከ አጽናፈ ዓለም በሰማይ በምድር በሚታየውም በማይታየውም በረቀቀውም በገዘፈውም ልክ ሁሉ ስሙ የከበረ የተመሰገነ ይሆንልን። እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረ የተመሰገነ ይሆንልን። መላእክቱ፣ ነቢያቱ፣ ሐዋርያቱ፣ ሰማዕታቱ፣ ጻድቃን ሁሉ የእግዚአብሔር አገልጋዮች እኛም ተራዳዮች ስማቸው የከበረ የተመሰገነ ይሁን። ዛሬ በቀን 12/2017 የዕለተ ቅዱስ ሚካኤል ንጋት ላይ ያየኋትን ህልም ለማካፈል ፈልጌ ነው ይህችን ሪከርድ የማደርገው። ወንድሞቼ፣ እህቶቼ፣ እናት አባቶቼ ምንድነው ህልሙ? ምንድነው? ከህልሙ በፊት 11/12/2017 የኢትዮጵያ የዓለም ብርሃን ቤተሰቦች ምስክርነት ተለቆ ነበርና ማታ ምስክርነቶችን ስሰማ ምስክርነቶቹ በእውነት በጣም በቃ ውስጥ ሰርስረው የሚገቡ አሁን እንደ ኢትዮጵያ የዓለም ብርሃን ቤተሰቦችም ያለብንን ድክመቶች ያለብንን ጉድለቶች ሁሉ ፍንትዋ አድርገው የሚያሳዩ ነበርና አንዲት እህታችን ከአሰላ አካባቢ ይመስለኛል ከመሰከረችው መድኃኔዓለም በሰማይ ታይቷት ንጹህ ልብ ከኢትዮጵያ የዓለም ብርሃን ቤተሰቦች አጣሁ፣ ንጹህ ልብ ይኖራችሁ፣ ንጹህ ልብ ከሌላችሁ አትሻገሩም። እኔ ሳልገስጽ አልቀጣም፣ ሳልነግርም አልቆጣም፣ አልገስጽም፣ ማነው አልቀጣም ብለሽ ንገሪያቸው ብሎ አንድም ሶስቴን አሳይቶኝ ልመሰክር መጥቻለሁ ብላ የመሰከረችው ምስክርነት ከሰማሁ በኋላ በጣም አዘንኩ፣ በጣም ተሰማኝ። አጋጣሚ ሆኖ ደግሞ የመድኃኔዓለም ጽዋ ያው እኔ ጋር ስለነበረ በጣም ከፍቶኝ በቃ አልቅሼ እኛ እንዳለንበት ጽዋ አካባቢዎችም እንደዚህ አይነት ፍንትው ያሉ ችግሮች ስላሉ በዛም ጉዳይ መድኃኔዓለም እኛ እንደተናገረን እንዳዘነብን በጣም ስለተሰማኝ እጅግ በቃ ከልቤ አዝኜ ተክዤ ለመድኃኔዓለም ስለራሴ በመጀመሪያ ስለራሴ ጉድለት ይቅርታ ጠየቅኩ። ከዛም ስለ ወንድሞቼ ሁሉንም እግዚአብሔር አምላክ ይቅር እንዲለን እንዲያስተካክለን በፍቅር አንድ እንዲያደርገን ንጹህ ልብ እንዲኖረን። በእውነት በዛን ሰዓት ከድንጋጤ የተነሳ ንጹህ ልብ ማለት ለራሱ ምን ማለት ነው? እንዴት ነው የንጹህ ልብ ሁኔታው የሚለውን መረዳት እስከሚከብደኝ ድረስ በጣም ነበረ ያዘንኩት።
ከዛ ያው የመድኃኒዓለም ጽዋ ጋር የኪዳነ ምህረት ጽዋም ነበረች እና ሁለቱንም ተማጽኜ ይቅርታ ጠይቄ ያው ጸሎት አድርጌ ያው ሌሎች ምስክርነቶችም ነበሩ እነሱንም ሰምቼ ምናምን ማታም ጸሎት አድርገን ምናምን ተኛሁ። እና ወደ ህልሙ ስመጣ ንጋት አካባቢ ይመስለኛል ትንሽ አምሽቼ ጸሎት አድርጌ ምናምን ነበር የተኛሁት ወደ 5 ከምናምን 6 ሰዓት አካባቢ። ከዛ ህልሙን ይመስለኛል ከንጋት አካባቢ ወደ 9 ሰዓት በኋላ ነው የማየው የመድኃኒዓለም ጽዋ እየጠጣን ይመስለኛል። የመድኃኒዓለም ጽዋ ያው የኔ ነው ጽዋው የማወጣው። ቦታው ግን የኔ ቤት አይመስለኝም የማወጣው ጽዋውን እና ከዛ ጽዋው ተዘክሮ ምናምን ጨርሰን እንጨርስ ወደ ማታ 10 ሰዓት አካባቢ ሆኗል ከሰአት ነው ጽዋውን የምናወጣው። ከዛ አንድ ትጓን መማክርት ወንድሜ ልጁን ይዞ መጥቷል። ልጅ አለው ልጁን ይዞ መጥቷል ገና ትንሽ 3-4 አመት አካባቢ ያለው ልጅ ነውና ይዞ መጥቷል። ከዛ ጽዋው ልክ ተጠጥቶ ምናምን በረከቱን ቀምሰን ከጨረስን በኋላ ይሄ ወንድም ትጉሃኑ ማለት ነው ልጅህን እዚህ ይቆይ እኔ የሆነ ቦታ እናንተ ትንሽ ስለምትቆዩ እኔ ቤት ደርሼ እመጣለሁ። ቤት ደርሼ መምጣት አለብኝ ልጁ ያዘው ይለኛል። ልጁ ደግሞ በባህሪው ካለሱ ሌላ ልጅ ማንም አይዘውም እና እንዴት ይሆናል ምናምን ይላሉ እህቶቼም እዛው ጽዋ ላይ ያሉት። እኔም አይ እሺ በቃ ግን እኮ ጨርሰናል እኮ ጨርሰን እኮ መሄድ ትችል ነበር። ሰው እመጣለሁ እናንተ ሳትወጡ እኔ ደርሼ እመጣለሁ ምናምን ይልና ይሄዳል ማለት ነው። ከዛ እኔ ልጁን እንዳየውም እንደሄደ እንዳየው በነጠላዬ እየከለልኩት ምናምን አይዞህ እንዳትል ምናምን አይዞህ እንዳታለቅስ ምናምን እያልኩት እያበረታታሁት ምናምን እያጫወትኩት እሱም አላለቀሰም ምንም አላለም። ከዛ እኔ ጋር እንደያዝኩት እሱ ወንድማችን ትጉሃኑ እመለሳለሁ ብሎ የወጣው ሳይመለስ እነዚህ ጽዋ ማህበርተኞቹ ወጥተው ይሄዳሉ። አጋጣሚ ደግሞ እንደውም ምንድነው ዝክር የተዘከረበት አንድ ዳቦ ነበርና ተቆርሶ ምናምን አልቆ ለስብሃትም ብዙ የተረፈ አይመስለኝም ብቻ የመጀመሪያቸውን እንትን ብለው ምናምን ይሄዳሉ። ከዛ እኔም ህፃኑን ልጅ ይዤ ወደ ቤት አሁን ወደምኖርበት ቤት ይዤው የምሄድ ይመስለኛል። አልመጣም ጽዋ ምናምን ተሸኝቶ እሱም አልመጣም። ከዛ ይዤው ከሄድኩኝ በኋላ እቤት ልጁን ካደረስኩ በኋላ እሱ የመጣ ይመስለኛል እና ልጁ ጋር የሰጠኝ አንዳንድ መታወቂያ ነገሮች የቃል ኪዳኑ ጽሁፍ ያለበት መታወቂያ ሌሎች መታወቂያዎች ምናምን የቀበሌ መታወቂያውን ምናምን ሰጥቶኛል ልጁ ጋር አንተ ይቆይ ብሎኝ ማለት ነው። እሱን ልመልስለት ልጁ እኔ ጋር ነው። እሱን ለማድረስ እሄድና የወንድሜ ጋር እወጣለሁ ለማድረስ ማለት ነው የትጉሃኑ ጋር። ከዛ ሲሄድ ግን በጣም የሚገርመው ነገር እዚህ ላይ ነው። ምድር ማለት ነው አስፋልቱ ልክ የጥቁር አፈር ዋልካ የሚባለው መሬት ሲሰነጣጠቅ አለ አይደለ በበጋ ልክ እንደዛ እየተሰነጣጠቀ ከስሩ ፍም ነው የሚወጣው የእሳት ፍም እሳት ነው ወደ ላይ የሚረጨው። ወደ ላይ እሳት ይረጫል። እና እኔ በቃ እየዘለልኩ እሄዳለሁ ቃል ኪዳኑን እየጠራሁ እየዘለልኩ ነው የምሄደው። እጅግ ያስፈራል እጅግ አስደንጋጭ ነው። በቃ ሰውም መኪናውም ምንም በቃ ያቃጥለዋል ከዛ እየወጣ እሳቱ። ከዛ ይሄ ወንድሜ አንድ ድልድይ ማዶ ላይ ጫፍ ላይ ቆሞ አገኘዋለሁ። ከዛ እሱን ሳየው ቃል ኪዳኑን እየጠራሁ ሄድና ይሄን ነው እንዴ ያመጣልኝ ምን አመጣልኝ ሲለኝ ይኸው እንካ ቃል ኪዳን መታወቂያ ያዝ ይሄን ያዝልና ከኔዎቹ ለይቼ እሰጠዋለሁ። ከዛ እንዴ መታወቂያውን ልጁ ጋር እኮ አትቼልህ ነበረ መታወቂያው የት አለ ይለኛል። መታወቂያው አዎ እንደውም ልጁን በዛ ሳጫውትበት ነበረ። እሱን ረሳሁት በጣም ወይኔ ይቅር በለኝ በቃ አመጣልሃለሁ ይሄን ለጊዜው ውሰድ ምናምን እለውና እሱ ይሄዳል። ከዛ እኔ ሳስታውስ በኋላ እሱ ከሄደ በኋላ ለካ ከደረቴ ሸሚዝ ነገር ያደረኩ ይመስለኛል ከደረት ኪሴ ይዤዋለሁ። ወይኔ ሳልሰጠው መስጠት ነበረብኝ እኮ እያልኩኝ ልክ እሄዳለሁ ማለት ነው ወደ እሱ ሰፈር አቅጣጫ እሄዳለሁ። ከዛ ግን ያንን ድልድይ ይደረመሳል እሳት ይበላውና ይደረመሳል። ከዛ መኪናዎች እየመጡ እዛ ይገባሉ ይቃጠላሉ በቃ። እንደውም በጣም የማስታውሰው አንድ አይሱዚ ይመጣል ልክ እየመጣ እያለ
ድርምስ ይልና ይሄ እሳቱ እንዳለ ባናቱ ወደ ታች በጋቢናው ይተከላል ማለት ነው። ብዙ 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 በቃ ሰው እጅግ ሁካታ እጅግ አስደንጋጭ እጅግ በቃ ከአእምሮ በላይ የሆነ ነገር ተፈጥሯል። ወከባ ነው ሁካታ ነው። ከዛ እኔ ይሄን ሳስታውስ ወይኔ መስጠት አለብኝ ቶሎ ድረስበት ምናምን እና ይቅርታ ከዚህ የረሳሁት ምንድነው? እንካ ቤት ወንድማችን አንድ ልጅ አለው እና ሳገኘው መታወቂያዎቹ ምናምን በምሰጠው ሰዓት ያው በረከትም ይዞ ምናምን ስላልወጣ ያኔ ሲወጣ ይዤለት መሄድ ይመስለኛልና የተቆረሰች ትንሽ ሳልነካ ነው የምሰጠው። ያኔ መታወቂያውን እንትኖቹን ስሰጠው ትንሽ ሳልነካ እሰጠዋለሁ። ቤትም ህፃን ልጅ ስላለችው ለእሷ እንዲሰጣት ይመስለኛል። እንካ ይሄንም ውሰድ ወደ ቤት ስትሄድ ይሄን ይዘህ ሂድ ብዬ እሰጠውና እሺ እሺ ብሎ ይዞ ይሄዳል። መጀመሪያውን ግን ዳቦ እንደምሰጠው መስሎኝ ነበር ስሰጠው ግን ሳልነካዋ ነበረች ማለት ነው። ከዛ ግን ያው እንዳልኳችሁ እኔ ወደ እሱ ያንን የቀረውን መታወቂያ ለማድረስ እየሄድኩኝ ድልድዩም ምናምን ያን ሁሉ ወከባ ሆኗል እሳት ይነዳል። ከዛ እኔ ወደ ላይ ወደ እሱ ሰፈር እየሄድኩኝ በነበርኩ ሰዓት ከሰማይ ቀና ስል የሚብለጨለጭ ልክ ለምሳሌ አሁን ፍም እሳት ወይ ምናምን በማታ ስትመጡ ጨረር ብሎ የሆነ የሚብለጨለጭ እሳት የለም። እንደዚህ አይነት ነገር ከሰማይ ይወርዳል። ከሰማይ ይወርዳል ቀና ብዬ ሳየው ልክ በትክክሌ ነው የሚወርደው በትክክሌ ነው የሚወርደው። ልክ እየተንደረደረ ይወርድና እኔ አጠገብ ሲደርስ የተድቦለቦለ እሳት ነው። በቃ ዙሪያው አሁን እንትን የለም የኮሮና ቫይረስ ይሄ ቅርጹ የዲዙ ቅርጽ የእሱን ቅርጽ የመሰለ እሾህ ነገር ዙሪያ አለው እየወረደ ነው በቃ የሚመጣው እየወረደ ይመጣል እየወረደ ከዛ በእኔ ፊት ምናምን ዱብ እያለ ሲወርድ ወይኔ ጉዴ ጠፋሁ ማለት ነው። ኧረ እንዴት ሊሆን ነው ምናምን ያልኩ በጣም ደንግጬ ወደ ቀኜ ሲሄድ የሆነ ዛፎች አለበት ምናምን ቦታ አገኛለሁ። ያው ቦታውን ያው በግልጽ አውቀዋለሁ ግን ያው ቦታውን ይሄ ነው ባላችሁም ከዛ ሄድና አንድ ዛፍ ስር ላይ እጠለላለሁ። ስጠለል ይወርዳል ከላይ ሰው እንዳለ ይንጫጫል ምን ይላል ምናምን ከዛ እዛው ሆኜ ተጠልዬ እዛ ዛፍ ላይ ተጠልዬ ምንድነው የማየው? ያን የተደረመሰውን ድልድይ ነው የማየው። በተደረመሰው ድልድይ ሰው ወደዛና ወደዚህ የሚሻገረው መሻገሪያ አጥቶ ከላይ እሳቱ ይዘንባል። ከታች ደግሞ ጎርፍ ተጠቅልሏል። ጎርፉ ይሄ በኖህ ዘመን ያቃጠላቸው ውሃ የለም የሞቀ ውሃ እንደዛ ነው በቃ ከስር ያቃጥላቸዋል ከላይም እሳቱ ያቃጥላቸዋል። ሰው እሪ ይላል ይጮሃል እግዚኦ ይላል ይጮሃል ወይኔ አለቀ ወይኔ ጠፋ ወይኔ አለቀ እግዚኦ ይላል። ከዛ በዛ ለመሻገር ይጥራል መሻገርም አይችልም እየገባ ያልቃል ይሞታል ምን ይላል? ከዛ እኔ ምንድነው የምለው በዛን ሰዓት እኔ ዙሪያ ላይ ከየት መጡ ሳላችሁ የክፍለ ሀገር ቤተሰቦቼ በጣም ብዙ ሰዎች ይመጡና በዙሪያዬ ይሰበሰባሉ። ልክ እኔ አካባቢ እኔ ዙሪያ ከበው የተሰበሰቡትን ይሄ መቅዘፍት አይመታቸውም ይጠለላሉ። ከዛ ይጠለላሉ ወይኔ ከዛ ሲወያዩ ምን ይላሉ አባቴም አንዳንድ ሰዎችም የእህቴ ባል አባቷ ምናምን አሉና አንተማ ነግረኸን ነበር እኮ አዎ ተነግሮን ነበር አልሰማ ብለን ተነግሮን ነበረ። ጉዞ አሁንም እግዚአብሔር በቃል ኪዳኑ አዳነን ይሉኛል። አንዱ ደግሞ ኧረ እኔስ አልሰማሁም ነበር ግን እግዚአብሔር ስለዚህ ልጅ ጸሎት ስለ ቃል ኪዳኑ አዳነን። ከዛ እንደዛ ሲሉ እኔ ምን እላቸዋለሁ? አይ እኔ የተገባሁ አይደለሁም ኃጢአተኛ ነኝ ግን እግዚአብሔር አምላክ የአንደኛ ዙር ተመዝጋቢ ስለሆንኩ የአንደኛ ዙር ተመዝጋቢዎች እግዚአብሔር የፈቀደላችሁን ያህል ሰው አስጠልላችሁ ታድናላችሁ ብለውናል አባቶቻችን ቃል ኪዳን ሲገቡልኝ። ስለዚህ ነው እግዚአብሔር ያዳናችሁ እንጂ እኔ ምንም ኑሮኝ አይደለም። ይሄን ቃል ኪዳን ስለተቀበልኩ እግዚአብሔር ያዳናችሁ ስለዚህ ነው እላችኋለሁ። ከዛ በአካባቢው ያለው በሙሉ በቃ ይቃጠላል እሪ ይላል ምን ይላል በእኔ አካባቢ ያሉት ምናምን ግን ደህና ናቸው። ወንዙ ውስጥ ምናምንም አሉ። ከዛ እሪ ይላሉ ከዛ እኔ ምን እላቸዋለሁ በጣም የሚጮሁትን ሃይ ንስሃ ግቡ ተመለሱ ብትባሉ
አልመለስም ብላችሁ አሁን ትጮሃላችሁ። አሁን ጌታ ሆይ ማረን፣ አሁን እግዚአብሔር ሆይ አድነን እያላችሁ ትጮሃላችሁ። እንዳው በስጋችሁ ውስጥ ብዙዎቻችሁ አድኑም፣ እንዳው በነፍሳችሁ እንኳን ብድኑ እግዚአብሔርን እየለመናችሁ ንስሐ እየገባችሁ ሞቱ። በቃ ንስሐ እየገባችሁ እለቁ። ሌላ ምን ማድረግ ይቻላል ምናምን እላለሁ። ግን አካባቢው ያለ ህዝብ ብዙ ህዝብ ይድናል በእኔው ዙሪያ ተጠልሎ ማለት ነው። ከዛ ይሄ ድልድይ ላይ እኔ በጣም የገረመኝ ወጣቶች ይመጣሉ አሸዋ ነገር ምናምን አድርገው ለመሻገር ምናምን ለመከተር ምናምን ይሞክራሉና ሁለት ወጣቶች አንዱ እንደዚህ በባዴላ አርማታ እንደሚይዙት ይዙና ሊሻገሩ እዛ ሊሞሉ እንትን ይላሉ። ከዛ እንደ መሳለቅ ደግሞ አንዱ ደግሞ ይቀርጻቸዋል። ሲቀርጻቸው ምንድነው ልባቸው ተሰብሮ አይደለም፣ በቃ በሁኔታው ምናምን ለቲክቶክ እንዲሆነን ይሄ ቪዲዮ እየቀረጽን ነው ለቲክቶክ እንዲሆነን ምናምን ይላሉ። ሌላው ተጨንቆ እሪ እያለ አድነኝ አውጣኝ እያለ እነሱ ቲክቶክ ሊሰሩ ቪዲዮ ሊሰሩ ያንን አሸዋ እንትን እያሉ ምናምን ይቀልዳሉ ማለት ነው። ከዛ ከመቅጽበት ከየት የመጣ እንትን ሳይባል ወረደና አቃጥሎ በላቸው። እግዚኦ እላለሁ እኔ አንዳው ይህ ሁሉ መዓት እየወረደባቸው አይደነግጡም? አሁንም እነሱ ቀልድ ቲክቶክ ለማሳቅ በዚህ መከራ ሰዓት ያስባሉ። እግዚኦ የሚያላግጥ ሰው አይወጣትም ያልቃታል እንጂ እያልኩኝ ከዛ ልክ ይሄ ነገር እርግብ ይልና ሁሉ ነገር ጸጥ ይላል። ከሰማይ እሳቱ ይቆማል፣ ከምድር የሚፈላው እሳቱም ውሃው ምናምን ያቆማል። ከዛ እኔ ወደ ላይ መውጣት ጀምራለሁ። ወደ ላይ ስወጣ እንዳለ ይድናሉ ማለት ነው። ይድናሉ ግን እዛ ውስጥ ልብ ያልኩት ይህ መቅዘፍ በጣም አስጨናቂ፣ በጣም ደምሳሽ፣ በጣም ብዙዎቹን ያጠፋ ቢሆንም ብዙዎች ደግሞ የተረፉ ነበሩ። የተረፉት ግን ያንን ስቃይ አይተው ንስሐ እንዲገቡ እድል የተሰጣቸው ይመስለኛል። እድል ተሰጥቷቸዋል። ድጋሚ ንስሐ እንዲገቡ ማለት ነው። እድል ተሰጥቷቸዋል። እኔ ወደ ላይ ወጣና ልክ ላይ ወጥቼ ከዛ ከወንዙ ዳር ወጥቼ እንደዚህ ስመለከት ያን የተደረመሰው ድልድይ ወዲያው ተጠግኖ በአዲስ አስፋልት ተሰርቷል። አዲስ አስፋልት ተሰርቷል፣ ቆሟል፣ ሰው ይሻገራል፣ ምን ይላል በቃ ሁሉ እንዳልነበረ ሆኖ ጸጥ ብሏል። ግን የተረፈው ሰው እስከመጨረሻው ተርፎ ሳይሆን ድጋሚ ሌላ መቅዘፍት ከመምጣቱ በፊት ወደ እግዚአብሔር ንስሐ እንዲወድቅ፣ ወደ እግዚአብሔር እንዲመለስ፣ እንዲጸጸት እድል የተሰጠው ነው የተረፈው። ሌላው ያለቀው አልቋል። ከብዙ በላዩ አልቋል። ግን የቀረውም ብዙ ነበር። እንደዛ እድል ተሰጥቷቸው እኔ በቃ ጥያቸው ወደ ላይ እወጣለሁ ማለት ነው። ወደ ላይ ወጥቼ ልክ አሁንም ከድልድዩ አቅጣጫ እንትን ስል ድልድዩ መሃል ላይ አካፋይ ያለው እንዴ ሰንደቅ ዓላማው ተሰቅሏል እንዴ ብዬ ሳይ በረዝም መስቀያ እንትን ነገር እንደ ፖል ነገር ነው ምናምን ይመስለኛል፣ እንጨትም ይመስለኛል። አረንጓዴ ነገር ብቻ ተሰቅሏል። ከዛ እኔ አንገቴ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ማነው የኢትዮጵያን አረንጓዴ ቢጫ ቀይ ንጹሃን ሰንደቅ ለብሻለሁ። ስለብስ ከዛ ድልድዩን እየፈተሸ የሚያሻግር አለ። አሁን ድልድዩ የፈረሰው ድልድዩ ያው የፍተሻዎች ቦታ ነው፣ ያው መውጫ መግቢያ ነው። ይሄ በሰሜን መውጫ ያለ ድልድይ ነው። ሌላ ድልድይም የለም። ከዛ ናንተ ና ይለኛል። ምንድነው ምንድነው ከላይ ካንገት ያደረከው ባንዲራ ነው ያደረከው? ኧረ እባክህ በዚህች አይደል የዳንኩት ደግሞ ምን ልትለኝ ነው ምናምን ዝም ብዬ ሳልሰማው ጥዬ እሄዳለሁ። እንትኑ ላይ እንዳደረኩ ማለት አንገቴ ላይ እንዳደረኩ ሰንደቅ ዓላማው እሱም ምንም ደፍሮ ተከታትሎ እንትን አላለኝም። እዛው ቆሞ ቀረ። እኔም ልክ እሱን አድርጌ አሁንም ያቺን የያዝኳትን የቀረችው መታወቂያ ለዚህ ለወንድሜ ልሰጠው ነው የሚሄደው ማለት ነው። ወደ እሱ አቅጣጫ እየሄድኩኝ የአላርም ቀሰቀሰኝ፣ የጸሎት አላርም ቀሰቀሰኝና ነቃሁ። ይህን ነገር አየሁኝ ማለት ነው። ህልሙ ይሄ ነው እንግዲህ የዕለተ ቅዱስ ሚካኤል ቀን ነው ይሄን ያየሁት። እና ግን ህልሙ እጅግ አስፈሪ፣ እጅግ አስደንጋጭ በእውነት እኔ እንጃ ከነቃሁ ራሱ እኔ በጣም በቃ እዛ ውስጥ እንደነበርኩ ነው በቃ እየተሰማኝ የነበረው። ሰውነቴ ሁሉ በጣም ዝሏል፣ እንትን ብሏል። ጭንቀቱ ምኑና የጩኸቱ እንትን በጣም ከባድ ነበር። ግን ይሄ ህልም እንግዲህ ምን ምልከታ እንዳለው የሚያስተምረው ነገር ካለም ለሁለት ወንድሞቼ ላጋራ ብዬ ቀረጽኩት ህልም ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር የተመሰገነ ይሁን። አሜን አሜን።
ደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክ